አሁን ወደ ስራ መንገባ ከሆነ ወደ ስራ እንገባ ሌላ ወሬ አወራለሁ ካልክ አስቀይማለሁ እና ልንገሩና ትንሽ እንሳሳቅና ወደ ስራ ንገረውና ምን ብለህ የምትነግረው ዋና ተረጋጋኝ እንጂ እና ተረጋጋኝ አንተ ምን ብለህ የምትነግረው ቆይ ደግሞ አንተ ጋር ምን ብለህ በመድኃኒዓለም ጽፌ ቆሻሻ አይደብርም ምን ብለህ የምትነግረው እሺ ንገረው ቆይ አንተ ደግሞ ካንተም ሰው ደግሞ ትቆጣለህ እንዴ ራስህ አይደል ደግሞ ጥፋተኛ እሺ ምንድነው ምንድነው ማታ ወንት ማታ ዝም ብለህ ትማጣኝ እስቲ ንገር ወንድ ነህ እነግረዋለሁ ንገርሽ ለምን አልነግረውም እነግረዋለሁ ወንድ ነህ ንገረው እንዴ ተረጋጋ ምንድነው ችግራችሁ ምንድነው አንተ ባለ ምን ጥብሯን ደግሞ ሰው ደግሞ እንትን ምንድነው የሆነሽ ነገር ጭራሽ እንደ ያክል ተናንቀናል ማለት ነው ምንድነው የሆነችው ነገር ቋንተም ቆይ አንተ አይደለም ያንተን ጥፋት ለምን ወደኔ ያዞራል ለምን አይደለም ይሄን ጥፋት የራሱን ጥፋት ለምን ወደኔ ያዞራል ምንድነው ሸጠፈው ምንድነው ያደረገ በቃ ደግሞ መቼም ቢሆን ደግሞ ያልከኝ ነገር አላረግም ምንድነው አንተ ምንድነው እሺ ዛሬ ትናንትና ከመጣች ልጅ ጋር ከማያውቃት ልጅ ጋር እኮ ነው ልጋደም የሚለኝ ጋድሚያ ምንም ጋር መጋደም የለመድኩን ሳቃት ጋድሚያ አምራ ማን ተካከታ እንደመጣሽ ያው አብራም ደወለልኝና ስልክ ብርቴ ጋር ተመችታኛለች ልጅቷ እና ዶርም ቅጠርልኝና እኔ እንደመጣው እኛን ብላ መጣ እኛን ብላ ምና ከኛ ቤት እያለች አንተ ያልሆነ ነገር እሱን እንደ ህፃን ልጅ አታለው ያልሆነ ነገር ስታደርግም ለምን የማይመለከት ጅምርኩ ደግሞ አብራም እንደቀልድ አድርጎ እኮ ነው የመሰለኝ ከዛ በኋላ እኔ ደግሞ እየቀለደ መቼም ሙድ እያያዘ ነው የሚሆን እሺ ችግር የለውም እናወጣለን አሉ አልኩትኝ ከዛ መጣና ተቀመጠ ደግሞ እኮ ያገር ሽቶ ተረብርቦ ይመጣ ምን አይነት ሰው አንተ የፈለገኝ ሽቶ መቀባት ይችላል ስለሷ ጉዳይ አይመለከታችሁ የማይመለከተን ቆርስ ከዚህ በኋላ ሲገጥጋው ስድር ታያለህ እና ማታረፍ አረፍ አብራ አጥነኝ ረፍ አንተ ረፍ እናመጣለን አንተ ስመጣ አንተ ረፍ አንተስ ማን ነህ አንተ ረፍ አብዞ አንተ እስኪ ስራችሁ ስሩ በእናታችሁ ይሳድ እየደረው አይለ ስነ ስርዓታት ይዝም አይለ እሺ ወይ ንገሩኝ ምንድነው እሺ አትነግሩኝም መንጀ ቆይ ምንድነው ያላችሁ በቃ ሾም በቃ ወደ ስራ አይደለም ነገር ያደረኩት ብሎ ነው አይለ እኔ ቆይ አንተ ሁኔታ አስቆኝ እኮ ነው እንጂ አይ ደግሞ ቆይ አሳቀኝ ቆይ መስት አረ ወይኔ አረ በማርያም ታርኮ ነው እስካሁን ታግሻለሁ ከዚህ በኋላ አልታገስም ቋንተ ቀይማሽ መጀመሪያ ማይሆን ከሆነ ለምን ይሻልከኝ እኔ የቀለድኩ ነበር አይመስልኝም እኔ አምራለሁ ያስብያለሁ እኔ እኮ ማምረርኩ ነው ያሰብኩት እኮ እንደ ፊት ኮስተር ብሎ ስትለኝ ምንድነው እሺ ወይ ንገሩኝ አትገባ እሺ ቆይ ላብርሽ ልንገራ አብርሽ ወይ ቢሰማ ችግር የለውም ጥሩ ነገር መስሎ ነው እንደምትናገር እና ምን ችግር አለው አብርሽ ቢሰማ ዋላ ይኸውልህ ከዚህ በኋላ አስቀይማለሁ ስነ ስርዓት ያዝ ምንድነው ንገሪ ማለት ወዳት ቆይ ንገራ አብርሽ እሺ ምንድነው ንገሪ ማርያም ላይ አብርሽ ነግረዋለሁ አፈይች ነው አረ በማርያም ቋን ስነ ስርዓት ይዘው ወደ ስራ እንገባለን አንገባ ኧረ እንገባለን እኔ እኮ ትዝ ይለኝ ነው ያስታከኝ ምን ወጋ እንደው ታውቃለህ ነው ይኸውልህ ዋለ ከዚህ በኋላ ብትናገር አስቀይማለሁ ምንድነው ቆይ ማኝ ምንድነው ንገሪ ምንድነው ደግሞ ደህና ነገር ያደረገ መስሎት ያወራል እንዴ እሺ ቆይ ማይሆን ከሆነ ለምን መጀመሪያ እሺ አልከኝ እኔ እየቀለድኩ ነው አይመስልኝ እኔ ሲጀመር ማምረርክን ራሱ ያሰብኩት እንዴ በቃ ተናደ የምር ኮስተር ብለ ለምን ወጣልኝ አትለኝ በግልጽ ወደ ስራ መንገባ ከሆነ ወደ ስራ ንገባ አብራም አንዱ ቀን ደግሞ እንደዚህ አንዱ ቀን ወጣችሁና እሺ ወይ ንገሩኝ ወይ እንስራ ወይ ንገሩኝ ምን አበዛችሁ ታንያችሁ ነውስ እሺ እነግርሃለሁ እሺ ንገረኝ ምንድነው እነግርሃለሁ እና ምን ችግር አለው ላብርሽ ብነግረው ቆይ ምንድነው በእናትህ አብራም ብነግር እኮ ማለት ጀመር አይደለም ቪዲዮ አራት ግራዛት በላ መዛቅ ማለት ነው እሺ ምንድነው ንገረኝ በእናትህ ምንድነው እሺ ንገረኝ ወደ ስራ ንገረሽ ምንድነው እሺ እነግርሃለሁ ደግሞ ቆይ ያሳቀኝ እቺ ነገር ተናገራትና እንተናን የመጨረሻችን ነው የሚሆነው ማለት እያስፈራራኝ ነው እንዴ እስቲ ወንድ ነህ ተናገር እንዴት እነግረዋለሁ ላብርሽ እነግረዋለሁ እስቲ ንገረው በል ይኸው ላብርሽ ማለት ነው እስቲ ተናገር እስቲ ቆይ ምንድነው መንጀው ዋን ተረጋጋኝ ማርያም አንተ ጥሩ ነገር ያደረክ መስሎ ደግሞ ልትናገር ስትል አታፍርም እሺ ምንድነው የሆናችሁት ምንድነው እና ምን ችግር አለ ይቆም ያዝናና ነገር ነው ንገረኝ እንደዚህ ያዝናና ነገር አዎ አሙት ካለሽ ተናገር አብረ ደንቆሮ አላበዛውም አንቺ እኮ በቃ ሊበላ ጅቦ ምንድነው ወይ ተናገር ወይ ነገር ነው አንተ ምን አበዛውንስ እና እኔማ እነግርሃለሁ ለነገሩ ስለምን ነው አይተው አሃና ምንድነው መንጀ ምንድነው ናችሁ ነው ምንም አልሆነም አብሽ ዝም ብሎ
አሁን ወደ ስራ የምንገባ ከሆነ ወደ ስራ እንግባ። ሌላ ወሬ አወራለሁ ካልክ አስቀይማለሁ። እና ልንገሩና ትንሽ እንሳሳቅና ወደ ስራ ንገረውና ምን ብለህ የምትነግረው? ዋና ተረጋጋኝ እና ተረጋጋኝ አንተ እንዴ እና ተረጋጋኝ አንተ ምን ብለህ የምትነግረው? ቆይ ደግሞ አንተ ጋር እንዴ ምን ብለህ የምትነግረው? በመድኃኒዓለም ጽፌ ቆሻሻ አይደብርም? ምን ብለህ የምትነግረው? እሺ ንገረው። አንተ ደግሞ ካንተም ሰው ደግሞ ትቆጣለህ እንዴ? ራስህ አይደል ደግሞ ጥፋተኛ? እሺ ምንድነው ምንም ትማታ ዝም ብለህ ትማታኝ? እስቲ ንገረው። ወንድ ነህ? እነግረዋለሁ። ንገረውሽ። ለምን አልነግረውም? እነግረዋለሁ። ወንድ ነህ? ንገረው። ተረጋጋ። ምንድነው ችግራችሁ? ምንድነው አንተ ባለ ምን ጥብሯን ደግሞ ካንተም ሰው ደግሞ እንትን ምንድነው የሆነሽ ነገር? ጭራሽ እንዳክል ተናንቀናል ማለት ነው። ምንድነው የሆነችው ነገር? አንተም ቆይ አንተ አይደለም ያንተን ጥፋት ለምን ወደኔ ያዞራል? ለምን አይደለም ይሄን ጥፋት የራሱን ጥፋት ለምን ወደኔ ያዞራል? ምንድነው ሸጠፈው? ምንድነው ያደረገ? በቃ ደግሞ መቼም ቢሆን ደግሞ ያልከኝ ነገር አላረግም። ምንድነው አንተ ምንድነው? እሺ አይ ዛሬ ትናንትና ከመጣች ልጅ ጋር ከማያውቃት ልጅ ጋር እኮ ነው ልጋደም የሚለኝ። ጋድሚያ ምንም ጋር መጋደም የለመድኩን ሳቃት ጋድም ያምራል። ማን ተካከታን ተመጣሽ ማለት ያው አብርሃም ደወለልኝና ስልክ ብርቴ ጋር ተመችታኛለች ልጅቷ እና ዶርም ቅጠርልኝና እኔ እንደመጣው እና ማታረፍ አብረን አንድ ነው ይረፍ እነግረዋለሁ ደንቆሮ ምንድነው ስራ ስራት ያዙ እነግረዋለሁ። ምንድነው ያረከው ነገር እኮ ነው። ዝም ይፈጠር እኮ አልተናገርኩም። ምንድነው እስቲ ንገር። ምንድነው ምን ተናገርኩ ነው ተናገር እዛ ተጨመረ እና እየነገርኩህ ያልኩህ ያለ አብርሃም እንትን የሚለኝ ምንድነው? አንተም ደግሞ ካንተም ሰው ሆነ ደግሞ ካንተም በላይ ምንድነው ችግራችሁ? ያው አብርሃም ደወለና ያ ብርቴ ተመችተኛለች እና ዶርም ስለ ስራት ያዝ እና እነግረዋለሁ። ለምን ነው የማልነግረው? አሁን ባልነግረውም እኮ እነግረዋለሁ። ራሳችሁ እነሱን አስይዞ አብርሃም ንገረኝ ትላለህ። ምንድነው የሆነችው? እሺ ብርቴ ምንድነው የሆነችው? ልነግርህ እነሱ አላስነግረኝ እያለ ለአብርሃም እያየሁ እሺ ንገረኝ። ምንድነው የሆነችው? ንገረኝ። እየደማ ነው ደግሞ ጥራጓ ንገረኝ። ዝም ብለህ ምንድነው የሆነችው? አብርሃም እዛ ደውልልኝና ብርቴ ተመችተኛለች ዶርም ቅጠራትና አንተ እንደመጣህ እኔ እንደመጣሁኝ እሷ ጋር ጥላኝ ትሄዳለህ። እዛም በኋላ አብረን እንተኛለን አለኝ ማለት እዛ እኔ ደግሞ ቀልዱ ምናምን መስሎኝ መቼም እየቀለደ ነው የሚሆን ብዬ እሺ አልኩት። ከዛ በኋላ ዶርም መጣና ለካ እሱ አምሯል። ከትንሽ ከቆየም በኋላ ውጣልኝ አለ በሙድ ዋና አልወጣም እኔ አንተ አምራሃል እንደ ምናምን ስለው መኮሳተር ምናምን ጀመረ። ከዛ በኋላ ውጣልኝ ምናምን አለ። ከዛ በኋላ እኔ ደግሞ ቀልዱ ነበር የመሰለኝ። ከዛ ተኮሳተር ወጣ ምናምን ሲለኝ አታርፍም። ምንድነው? እውነት ነው አብርሃም እዚህ ውስጥ አንተ ያገባህ ምንድነው የማያገባኝ? ለምን ነው አብርሃም የማያገባው? ያገባዋል እንጂ ትል መጀመሪያ ተነጋገርን። አንተ እና እኔ አብርሃም እዚህ ውስጥ ያገባህ አንተ ዝም በል። ምንድነው የማያገባኝ? ምንድን ያደረጋችሁ መስሎህ ነው እንደዚህ የምታደርግ? አንተ ራስህ ነኝ ጥሩ ስራ ይሰራል። ለመጀመሪያ እሺ ለምን እሺ አልከኝ? እኔ የቀለድኩ አንተ መሰለኝ። አንተ ቆይ በምን ለማታውቃት ልጅ እናት ለእንትን ዝም ብለህ አንተ ዝም ብለህ አብሮን ማለት አይደል እንዴ? ቆይ አንል የምርህን ነው አብሬያት ልደር ብለዋል ነው? ምንድነው ልታርጉ የነበር? ደግሞ እኮ ማታስ ቢሆን ችግር የለውም። አብርሃም በቀን እኮ ነው ውጣልኝ አለ። እናት ደግሞ አንተን ጥፋት ካልተምሶ ደግሞ ትማታለህ ምን ትማታለህ? እና ለምን ትማታለህ? እረፍ ነው እንጂ ስለ ስራት ያዝ ምንድነው እንደዚህ ያደርግ? ምንድነው አንተ ማለት ነው እንትን ምትል? አዎ አንተና እኔ ያገባዋል። አብርሃም ለምን ነው የማያገባው? ምንድነው እኛም ብለህ እኮ ነው የመጣችው እና እናንተን ብለህ ብትመጣ እኔ እኮ የተነጋገርኩ ከእሱ ጋር ነው አንተ ጋር አይደለም። ምንድነው እሱ ጋር ብትነጋገር አንተ ልትመታ ነው እኔን ታደርበህ? ምንድነው ልትመታ ነው ማለት? አንተ ቆይ ለምን እንዴት ታስባለህ ማለት ምን ማለት ነው? ምን እያልከኝ ነው አንተ ደግሞ? ቆይ ያለፈ ምን ታረጋት ነው እንጂ እሷ ብርቴ ምን ታረጋት ነው? አሁን እኮ ከብርቴ ጋር አይደለም እየተነጋገርን ያለው ከልጁ ጋር ነው። እና ብርቴ ጋር ያረከው ነው ነገርኩህ። እሷ ጉዳይ ነው። አዎ እሺ አሁን ምን እያልከኝ ነው አንተ? ምን እያልከኝ ነው? ምን ማለት ፈልገህ ነው አንተ? ምንድነው የምታደርገው? ደግሞ ምን ስለሆንኩ ነው የምትመጣ? ብለህ ደግሞ ትማታለህ እንዴ አንተ ያለ ጥፋቴ? እናንስ ምን ታረፍ? እኔ ረፍ መንጌ አንተ አብርሃም ጋር እንዳትጣላ ከራፍ ረፍ መንጌ ምንድነው? አብርሃም ክላ አስቀይማለሁ። አብዙ አንተ አሁንስ ንከው እኔ እመታለሁ። ምንድነው የምትመታኝ አንተ? ማን ስለሆነ አንተ ትመታ? ማን ስለሆነ ትመታ? ምን ማለት ነው? ማን ስለሆነ ነው? ከአንተ ጋር እኮ አልተነጋገሩም። እኔ የተነጋገርኩ ከልጁ ጋር ነው። በልጁ ጋር ቢሆንም ደግሞ ይኸውልህ አንደኛ እሱ ጓደኛ ነው፣ ሁለተኛ በብቴ ነው የመጣው። እኔ ጋር ደግሞ ሳይሆን አይደለም እኔ ጋር ሳይሆን ደግሞ ልብ ካለ እሱ ጋር ወራሽ ወንድ ካለ እና አውራትና እስካሁን ልብ ካለ ንከኛው አንተ ዝም በል እና ለምን ነው የማታውቅልህ? አሁንስ ማን ይስቀር? አብርሃም ክላልኩም መንጂ ስርዓት ያዝ። ምንድነው ስርዓት? ሚስክላ በቃ አንተ ምንድነው መናገር የፈለኩ እሱን ነው። ክላል አልነግርብህ። እሱ እኮ ልክ ነው፣ ምንም አላጠፋም። ማን ስለሆንክ ነው አንተ ከእሷ ጋር እንደዚህ የምታደርገው? እና ከእሷ ጋር የፈለገ ነበር ጋር አንተ ምን ያገባል? ምን ያገባ? እንዴት የማያገባኝ? ምን ናት እሷ? ንገረኝ፣ ምን ናት? እንዴ እኛም ብለህ እኮ ነው የመጣችው። አንተም ብለህ ብትመጣ አንተ ጋር እየመጣሽ ፊልም ልትሰራ ነው አይደል? ስለሌላው ጉዳይ አንተ ምን ይመልከታል?
ምንድነው እኛን ብላ መጣ እኛን ብላ ምና ከኛ ቤት እያለች አንተ ያልሆነ ነገር እሱን እንደ ህፃን ልጅ አታለው ያልሆነ ነገር ስታደርግ ለምንድነው የማይመለከት? ጅምር እኮ ደግሞ አብርሃም እንደ ቀልድ አድርጎ እኮ ነው የመሰለኝ። ከዛ በኋላ እኔ ደግሞ እየቀለደ መቼም ሙድ እየያዘ ነው የሚሆን። እሺ ችግር የለውም እናወጣልሃለሁ አልኩትኝ። ከዛ መጣና ተቀመጠ። ደግሞ እኮ ያገር ሽቶ ተረብርቦ ይመጣ። ምን አይነት ሰው አንተ? የፈለገኝ ሽቶ መቀባት ይችላል። ስለሷ ጉዳይ አይመለከታችሁ። የማይመለከት እንኳን ከዚህ በኋላ ሲገጥጋው ድረስ ያያለሁ አይደለም እሷን ብለህ አስጀመር። ከዚህ በኋላ ቤት ራሱ እንዳመጣ ሲጀመር አታስቀራትም። አየሁ በመጀመሪያ ደረጃ አንተ እሷ እንደምታውቃችሁ እንደ ቤተሰብ እንደ ዝምላዝ መጣ ቀረበቻችሁ። ከዛ ውጭ ግን ስለሌላው ህይወቷ ስለሌላው ነገሯ እናንተን አይመለከታችሁ። እሷ እስካልፈቀደች ድረስና እሷ እኛና አምጣ እኛና ምን አመጣ እኛ ጋር እስካለች ድረስ ምንም ነገር እንዲነካት አልፈልግም። ታውቃለህ፣ ምንም ነገር እንዲነካት አልፈልግም። አንተ ደግሞ እዛ እየተሞዳመርክ እየተጭማል አንተ ራስህ ፊት አንስተህ ነው እንደዚህ ወሬ ሲጀምር ምን አስወራ? አብርሃም ማን የቀልዱና አይመስልኝ። እኔ ምን ላድርግ ደውሎን እንዲህ ሲለኝ እኔ ደግሞ ሆን ብሎ ልንጫወት ምናምን የመጣ ነበር የመሰለኝ። መጨረሻ ላይ እኮ ነው እረፍ አንተ ረፍ እናመጣለን። አንተ ስመጣ አንተ ረፍ አንተስ ማን ነህ? አንተ ረፍ አብዞ አንተ አብርሃም ፕራንክ ነው። አብርሃም ፕራንክ ነው። አብርሽ ፕራንክ ነው። አታብርሽ ኧረ በእናትህ ፕራንክ ነው። በማርያም ረፍ ቆይ ተረጋጋ። ግጥሙ ነው እንዴ? ግን ተረጋጋ አብርሃም ረጋ በል። እሺ ረጋ በል። እሺ ቆይ እናነከኝ ቆይ ልነግርህ ነው። ቆይ ተረጋጋ እኮ ምን ፕራንክ ነው ነገር ቆይ እሺ ተረጋጋ ረጋ በል። እሺ ረጋ በል። ሶል ፕራንክ ነው ማለት አብርሃም አይለም ተረጋጋና ቆይ እኔ እነግርሃለሁ። እሺ ቆይ ረጋ በል። ምንድነው ንገረኝ እና ተረጋጋ። እሺ ቆይና ንገረኝ። ምንድነው የምረጋጋ ንገረኝ። ታስፈራራለህ እኮ ረጋ በል። እሺ አብርሃም ፕራንክ ነው። መጀመሪያ ተረጋጋ። ይሄንን አስበን እሱና እኔ ተመካክረን ያደረግነው ፕራንክ ነው። ምን ሆነ የተመካከራችሁ ማለት ሐሳቡን አመጣው እሱ ነው እኮ። እና ምንድነው ሐሳቡን ያመጣው? ምንድነው ነገር በደንብ አስረዳኝ። ይኸውልህ እኔ ከብርቴ ጋር እንደዚህ ላደርግ እንደነበረና ከዛ ያው ቀን ተነጋግረን እሱን ውጣልኝ ብየው ከዛ እምቢ ብሎ የሆነ እንዳሾፈኝና የሆነ ነገር ብለን ከዛ አንተ እሱን እኔ ስመታው አንተ የምር እንዲመስል ብለን ነው እሱን የመታኝ። እሺ ለምን መታኝ? ማን ነው የመታኝ? እኔ እሱ ነው የመታኝ። እኔ አልነካሁም። ስንፋትግ ነው አለ እንደዚህ ያደርግ እኔ እንጃ። እና ፕራንክ ነው አብርሃም። እኔ ተረጋጋ ብያለሁ። እኔ አንተ ስንት ፕራንክ አድርገህ ታውቃለህ እንዴ? ረጋ በልና በቃ ተረጋጋ። በቃ ፕራንክ ተደርጋለህ በል። እሺ ና እንጂ ረጋ በል። ምንድነው ታውቀው ረጋ አጥማት እንጂ ነው። እሺ ቆይ ረጋ በል አብርሃም። ቆይ እሺ ተረጋጋ። አንተ ፕራንክ እንጂ ረረከው። እሺ ረጋ በል። እሺ ና ቆይ ረጋ በል። እሺ ተረጋጋ። እሺ ምንም ትማታ እናንተ ፕራንክ ተደርጋል ቆሻሻ አብርሃም እሺ ተረጋጋ። እሺ በቃ ፕራንክ ማድረግ አንተ እንዴ? ፕራንክ እየሰራን አይደል እንዴ? ይላል እና በቃ ተረጋጋ። በቃ መጀመሪያ ተረጋጋ። አንተ ስለ ፕራንክ አድርገህ እና በቃ ጨረሳችሁ አይደል? ይከላል ሄድበት እና እሺ ና በቃ ቤተሰብን ባይሆን እሺ ሰላም በላችሁ። እሺ በቃ ይቅርታ። አንተ ቆይ ምንድነው እዚህ ታክል በጣም እንትን አልኩዋ። የተመታሁት እኮ እኔ ነኝ የተጠፈጠፍኩት እንደበት ዋ። ምንድነው? እኔ እኮ ነኝ ደግሞ አይደል? እና በቃ ቀስ አድርገን እኮ ነው የመታነው። ደግሞ ማለት ስንታገል ነው። እሺ ደግሞ አስበንበት አይደለም የመታነው እንዴ? አንተ ታውቃለህ። እሺ ተረጋጋ። እሺ እና በቃ ከለምን አገባ ለገገ ይከላ። እሺ ና ሰላም በላችሁ። እሺ በቃ ቤተሰብ ሰላም ምን ይሻለናል? አንተ የማይሆን ነገር ነው እንደሰራው ሻይደኩ ሄደኩ ማርያምን የምሮን ሄደ እና ምን ላድርግ ነው? እሺ ምንድነው አሁን የምናደርገው? ቤተሰብ የማይሆን ነገር ነው እንደሰራው ዋ። ቤተሰብ በቃ እንግዲህ ያው ምንም ማድረግ አንችልም። ፕራንክ ነበረ ግን እሱና እኔ ስንደባደብ የሆነ ነገር መስሎ በጣም ተቀይሞን ሄዷል። ቤተሰብ በዛ ላይ ደግሞ ማርያምን አድምተነዋል ማለት እንጃ። ከንፈሩ በጣም ማን የመጣው አንተ ነህ? እኔ አላውቅ ራስ ነው የምተው የሚሆን አንተ ጀመረ እኔን አረንካማ እንደያዘው መንጂ እና ቤተሰብ ማለት የሰራነው ፕራንክ አይታችኋል። እና አብርሽን ዛሬ በጣም አቃጥለነዋል። እና ደግሞ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አንተ ግን እኮ ቤተሰቦቻችንን ሰላም አላልካቸው። እሺ ቤተሰብ ሰላም ልበላችሁ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? ያው እንግዲህ ዛሬ ከስንት ጊዜ በኋላ ዛሬ መጥቻለሁ እና ዋልና እኔ ተነጋግረን ይሄንን ፕራንክ ለመስራት ወስነን እሱና እኔ ተነጋግረን ነበር ይሄንን ፕራንክ የሰራነው። ግን አብርሽን ደግሞ አንደኛ ሳናስበውም በግርግሩ ተመቶ ደም ሆኗል እና በጣም ተናዶብን ሄደ። እንግዲህ ምናልባት እሺ ካለ
ድጋሚ በሌላ ፕራንክ ይቅርታ እንጠይቀዋለን። እሺ ካላለ ደግሞ ከዚህ በኋላ ይደገማል። ፕራንኩ ይደገማል። ከዚህ በኋላ ማለት ሌላ ነገር ዱላ ምናምን ነው የሚመዝብን እኮ። አይ ዱላ ውስጥ ቀላል ነው ምን ይሽር እንዳያወጣ እንጂ እና ቤተሰብ በቃ ለማንኛውም እንኳን ደህና ቆያችሁ ብያለሁ። ላይክ ሼር እንዲሁም ሰብስክራይብ በማድረግ ኮሜንት በመጻፍ አበረታቱን። መልካም ቀን። ቤተሰብ ቻናሉን እንደነገርኳችሁ ባለፈውም አዲስ ነው። ላይክ ሼር ሰብስክራይብ በማድረግ አበረታቱን እና ደግሞ እንጃ ቻናል በጣም ተናዷል። ብቻ በሌላ ቪዲዮ ድረስ እስከምንገናኝ ድረስ ደህና ቆዩን። እንወዳችኋለን። እኔ እስከዛ ድረስ ቤተሰብ ብድሬ ልመልስ ልቀቅ ያርተናለሽ እና ድግ እንዳለኝ ቻው ቤተሰብ እንወዳችኋለን። አለች Nada que